certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። የዛሬው እንግዳችን የሃደሮ እናት ማህበረ ምዕመናን አገልጋይ ሲሆኑ በቡታጅራ መካነ ኢየሱስ ማህበረ ምዕመናን እያገለገሉ ይገኛሉ። እኛም ያገኘናቸው በቡታጅራ መካነ ኢየሱስ ማህበረ ምዕመናን ነበር። ከእርሳቸው ጋር ያደረግነውን ቆይታ ትከታተሉ ዘንድ በትህትና እንጋብዛለን። አብራችሁን ስትቆዩ በብዙ ታተርፋላችሁ። መልካም ቆይታ። እኔም በጣም ደስ ብሎኛል። እኔም አመሰግናለሁ። ስሜ ወንጌላዊ ኤርሚያስ ተረሱ ይባላል። ጌታን የተቀበልኩት ቤተሰቦቼ ክርስቲያን ስለነበሩ በክርስቲያን ቤት ተወልጄ ስላደግኩ በዛ ነው እንግዲህ ተጠምቄ ቸርች ላይ ስለተወለድኩ በዛም ተጠምቄ ክርስቲያንን በዛም ቀጠልኩ። እምነት ማጽኛ ትምህርትን ተማርኩ፣ አገልግሎትን ቀጠልኩ። አላ እሱ በኮር በህፃናት ታዳጊ ህፃናት ላይ አገልግሎት ሲቀጥል የቤተ ክርስቲያናችን ወይም የማህበረ ምዕመናን ቄስ እያንዳንዳችን የሚማሩትን እምነት ማጽኛ ሲማር በዛ ተመልሶ ትምህርት አገልግሎት ሲቀጥል ቃል አስገብቶ ሲያስመርቅን ከዚህ በኋላ የተሰጠውን ጸጋ ውስጥ ላይ ያለውን ታሪክ በመውጣት ጊዜ ሆኖ ታገለግላለህ፣ ቀጥላለህ። መከራ ስደት ቢመጣስ በዛም ሁሉ ጌታ በጸጋው ይረዳኛል፣ አገለግላለሁ ብዬ ቃል ገብቼ በዛ ነው ቀጥላለች። ባለው በጥቂት እድሜ መከራና ስደት የመጀመሪያ ከቤተሰብ የመጀመሪያ ወንጌል ማገልገል ሲጀምር የሰዎቼ ክርስቲያን ነው እኔን የሚፈልጉኝ ለትልቅ ዓላማ አስመስሏቸው ተምሬ ጨርሼ መንግስት ስራ ሰርቼ እነሱንም እንዲረዳ ነው የሚፈልጉት። ደግሞም ገበሬ ሆኜ ማርሼ ትልቅ ደረጃ የሚደርሰው እንዲሆን ነው የሚፈልጉት። እኔ ደግሞ በልጅነት አገልግሎቴን ጀመርኩ። በዛ ሁሉ ሲያገለግል ስደት ተነሳ ከቤተሰብ ለዘመዶቼ ሁሉ አጋለኝ። ግን ነው ክርስቲያን ናቸው። እዚህ በ15 ደቂቃ መንገድ በሚካሄድበት ከተማ ወደ ከተማ ገጠር ቤት ዘግቼ ከተማ ወጣሁ። ቤት ተከራይቼ አገልግሎትን ቀጠልኩ። ጌታ ሲሉኝ በፈተና ሁሉ እየጸለይኩ እግዚአብሔር ረድቶኝ የሚያበረታታ ሰው አለ። የሚያሳድገኝ ወንጌላዊ ተስፋ ያጋገው የሚባል የሚያበረታታ ሰው አለ። እንዴት ማገልገል እንዳለበት፣ መከራ ሲደርስ እንዴት ማለፍ እንዳለበት፣ እንዴት መጸለይ እንዳለበት፣ በዛ መከራ ውስጥ ምን አይነት ውጤት እንዳለ ሁሉ ያስተምረኝ ነበር። እኔ አይነ ስውር ነው፣ በእጅ የሚነበብ መጽሐፍ የሚያገለግል እኔን የቀረጸኝ ያሰው ያሲል በዛ የተጽናናው እግዚአብሔርን እያገለገለ
በመከራ ሁሉ ድል አለ። መከራን ሲያልፍ ድል እየገጠመ በድል እያለፍ ውጤታማ ይሁን ነፍሳት እየዳነ በአገልግሎት ያሞ ፍሬ እየታየ በህይወቴ ያን ፍሬ እያየው እየተጽናና ህይወቴን ቀጠልኩ። በዛ እስከ ዛሬ እያገለገልኩ ማለት ነው። ቀላል ነበር። ቻሌንጁ ከባድ ነው። ውጣ ውረድ አለ። ግን ኢየሱስን ስለሚያይ በአገልግሎቴ ደግሞ ፍሬን ስለሚያይ እየበረታው ፈተናውን በጌታ መንፈስ እየተቋቋሙ የሚጸልዩም ሰዎች አሉ ወገኔ አብሮ የሚያገለግሉ መጸሎቴም ሁሌ እየተጋን በዛ ጌታ ረቱ ባሉ ነገር እግዚአብሔር በዛ ሁሉ ድል እየሰጠው አለፈ ማለት ነው። ወንጌል ሲያገለግሉ ባለፉት ልክ ሁሉ ባደጉትም ልክ ሁሉ መከራም አለ ፈተናም አለ። የመጀመሪያን ስናብ ሌላ አለ። ከዛ በኋላ እኔ ሙሉ ጊዜን የሰጥዬ ማገልገል ከጀመርኩት አሁን 21 ዓመቴን ይዤ በዛ ሁሉ ብዙ ቻሌንጆች ይገጥሙኛል። አንደኛ የቤተሰብ እንዳለ ሆኖ ሳለ በሚያገለግልበት ይህን ወንጌል የሚቃወሙ ሰዎች የተለያየ ፈተናዎችን አድርሰው በዛም ሁሉ ጌታ ረድቶኝ ተሻግሬያለሁ አልፌያለሁ። ምን መከራዎች? አንደኛ የ3 ዓመት ልጄ ወደ ጌታ ሄዳ የሙስሊሞች መስጊድ በእኔ በር ተከራየሁበት ቤት በር ላይ ነበር። በዛ ስፍራ ላይ ድንኳን ተተክሎ ለቅሶ ተለቀሰ፣ ወንጌል ተሰበከ። አይኛን ለማሰደብ የኛን ሃይማኖት ለማሳደድ እነዚህን ክፉ ነገር የሚናገሩትን ሰዎች አምጥቶ አሰብኳል ብሎ በወረዳው አደሮና ጡንቶ ዙሪያ ወረዳ አስተዳደር ጽሕፈት ቤት ተከሰሱ። 24 ሰዓት ታስሬያለሁ። ከዛ ወጣው በዋስ። ከዛ በኋላ ደግሞ መቼም አዘንተኛ ነኝና ሰዎች አውጡ። ከዛ በኋላ ነገሩ ቀጠለ። በመጨረሻ በሽምግልና አለቀ። ይሄ የመጀመሪያ ነው። ሁለተኛ ደግሞ ጊያስ ሙስሊሞች የተሰጣ ቀብር ቦታ አለ። በዛ ላይ ህፃናት ዥዋዥዌ ይጫወታሉ። የኔም ልጅ ነበር እና አሁን ወደ 16 ዓመት ይዟል። ያን ልጅ በዥዋዥዌ እንዳይወድቅ ብዬ ለማውጣት ሲሄድ በሞባይል ቀረጹ፣ ካሜራ መጡ ቀረጹ። በዛ እንደ ወንጀለኛ አድርጎ ከሰሱ። የኛን ይዞታ ወይም ቀብር ቦታ ለማፍረስ የሆነ ነገር ለማድረግ መጀመሪያም የሙስሊም መንፈስ በኢየሱስ ስም ተወጋ እያለ የሚናገር ሰው ነውና አግኝተነዋል፣ ይዘነዋል በፍኝ ተብሎ ተከሰሱ። ያኔ የነበረው ዛሬ ማዕከላዊ ኢትዮጵያ ክልል የሚባለው ያኔ ደቡብ ብሔረሰቦች ክልል ነበረ። እስከዛ ድረስ ሐዋሳ ድረስ ነገሩ ደረሰ ማለት ነው። ከዛም በመጨረሻ በአገር ሽማግሌ በሃይማኖት አባቶች አሁንም ሽምግልና ነገሩ አለ። ሶስተኛ ጊዜ ደግሞ በአደሮ ከተማ በሆነ ለቅሶ ላይ ከጢሞቴዎስ ማለትም ከቲቶ መጽሐፍ ምዕራፍ 2 ይሰብክ ነበርና በለቅሶ ላይ ስለዚህ ጠንካራ መሰረት ይኑሪ በሚል ርዕስ እግዚአብሔርን ቃል ሲያገለግል በጉባኤ መካከል የነበረው ስለተለያየ ነገር የእግዚአብሔር መንፈስ ይናገር ነበረ። ትንቢታዊ መልእክቶችም ጭምር እግዚአብሔር ይናገር ነበረና ብዙ ንስሐ የገቡም ጌታን ያገኙ ሰዎችን ስለነበሩ አንድ ሐኪም ነርስ የነበረው ሐኪም ከሰሰ። እኛን ለመድረስ ነው ኤክስፐርት የሆነ መድኃኒት ይነግዳል፣ መንግስት የሚቃወመውን ጎጂ ባህል ሴት ልጆችን ይጋርዛል እያለ እንደዚህ ያለ በአደባባይ ስሜን ይዞ ሰብኳል በሚል ከሰሳ። በአደሮና ጡንቶ ዙሪያ ወረዳ በመጀመሪያ ፍርድ ቤት ተከሰሱ ማለት ነው። ከዛም ዞሮ ሽማግሌ አባታችን አንድ የወንጌል አባት ነበሩና ያደሮ ከተማ እናት ማይብረኛም አብሮ የተከሉ ሰው በቀበሌና በወረዳም ኃላፊነት ይዞ በመስራት ይዞታን ያሰፉ ሰው ሌላ ዮሐንስ መንዶ የሚባል ሰው ዋሶኑ። ከዛም ሽምግልና ወጡ። በዛ ጉዳዩ አለቀ። ሰውዬ ንስሐ ገባ ራሱ ጌታን እንግዲህ እንደበደላ። ሁለተኛ ደግሞ ፍርድ ቤቱንም ፋይል ዘጋ። ለዛ ሽማግሌዎች 1170 ብር ወጪ አወጥቶ ጋበዛቸው። ከዛ በኋላ ምህረት ተቀብሎ ሄደ ማለት ነው ከሽማግሌዎች ከእኔም። ከዛ እንግዲህ ውጫዊና ውስጣዊ ስደቶች አሉ፣ ፈተናዎች አሉ። ያን ደግሞ ይሄ ነው ብለን የማንቆጥራቸው ብዙ ነገሮች አሉ።
ብዙ ዛቻም አለ፣ ውቀሳም አለ፣ ስድብም አለ። ወንጌልን በሚያገለግልበት ብዙ ነገር አለ። እኔ ያለፍኩባቸው መንገዶች የአካባቢ ህብረተሰብ ቤተክርስቲያን የምታስገለግለው የሚያውቁ ነገር ብዙ ነገር አለ። ከብዙዎቹ ጥቂቶቹ እነዚህ ናቸው። ግን ያኔ 2 እና 3 ሰው በነበረ ጊዜ በእግር ጉዞ ያን ይመላለስ ነበር። ዋጋ ስለከፈልኩ እግዚአብሔር መልሶ ዋጋ ያን ጊዜ የደረሰ መከራ ደግሞ እዛ አገልግዬ እስከሚመለስ በቤቴ ሌላ ነገር ተከሰተ። ምንድነው እሱ? ሁለተኛ ልጄ ትልቅ ፎፋቴ አለ እኔ አካባቢ ላይ። በዛ እንግዲህ ከተማ ነው፣ ለማገዶ የሚሆን እንጨት ለመግዛት ያው ባጀት የለም፣ ብዙ የተመቻቻ ነገር የለም። ደሞዝ የሚከፍል ወይም የሆነ ነገር የሚከፍል ማህበር የለም። ጊዜ ሰጠው እንጂ በጎ አገልጋይ ነኝ። ከዛ የተነሳ እስከሚመጣ በዛ ፎፋቴ ላይ ለማገዶ የሚሆን እንጨት ሊለቅም ሄዶ ከእንጨት ላይ ወቆ ፎፋቴ ላይ ወደቀ። በጨዋታ ሰዎች ይዞ ሲመጡ ለካ ልጁ ወደ ሞት ደረጃ ደርሷል። ሲነገር እኔ ወንጌል ይዤ ነው የወጣሁት። በቤቴ አስክሬን ተኝቶ አላገኘም፣ ነፍስ ያለ ሰው ነው የሚያገኘው ብዬ ተጽናንቼ ሲመጣ ጭንቅላቱ ተፈነክቷል፣ ኩላሊት ተመቷል፣ እጅ ተሰብሯል፣ ብዙ ነገር ሆኗል። ግን ያም ሆኖ ውስጤ ላይ ያለው ደስታ፣ ውስጤ ያለው ስሜት፣ ለወንጌል ያለው ዋጋ አልቀነሰም። እግዚአብሔር ያንንም ልጅ ፈወሰ። እግዚአብሔር 2 ሰውን ከሐዋሳ የሚል 2 አገልጋይን ሰጠ፣ መጋቢዎችን። አጋጣሚ አደሮ ደረሱ። ወንጌላዊ ቤት አሉ። ሰዎች አመጡ፣ እጅ ጭኖ እነሱም ጸለዩ። እግዚአብሔር ፈወሰ። ዛሬ ልጄ መንግስት ሰራተኛ ነው፣ ማምር ነው። ያኔ ነበር የወደቀው ልጅ። ያኔ ሻነው በሚባልበት መካነ ኢየሱስ ማህበረ ምዕመናን ቶራ ሰበካ ላይ፣ አሁን ዛሬ ቶራ ሰበካ ያኔ ዶንጋ ሰበካ ይባላል። አሁን ተከፋፍሎ ከእድገቱ አንፃር ተከፋፍሎ ቶራ ሰበካ ነው። ያኔ ዶንጋ ሰበካ በሚል ሻነው ማህበረ ምዕመናን አገልግል ነበር። ይሄ ማዕከላዊ ደቡብ ሲናዶስ ስር ላይ ሆኖ ቶራ ሰበካ ሀደሮና ዙሪያ ወረዳ ሻነው የሚባልበት አመለካ ቀበሌ ማዕከላዊ ደቡብ ሲናዶስ ቶራ ሰበካ ላይ ሀደሮ እናት ማህበረ ምዕመናን ትባላለች። ታሪኳን ብዙ ባላውቅም አባቶች የቀደሙ አባቶች ሲናገሩ ቅድም ያልኳቸው አባታችን ወንጌላዊ ዮሐንስ መንዶዬ ለዛ ቤተክርስቲያን ደም እስከሚያስጣት ድረስ ዋጋ የከፈሉ አባት ናቸውና እስከ ሲኖዶሱም ይታወቃሉ። እነኚህ አባት ዋጋ የከፈሉ እሳቸው 3 ቦታ ነበር። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የተበታተኑ ስብከት ጣቢያዎችን ማዕከልን ጠብቆ አንዳንድ ቦታ እየሰበሰበ ባለ ጊዜ ወንጌላዊ ካሳ አደሮ በሚል ሰው በር ላይ ያለውን አስፋ አጣሞ አባት አጣሞ በሚባል ሰውዬ በር ላይ ያለውን ወደታች ደግሞ ስም ረስቻለሁ አንድ አባት በር ላይ ያለውን ስብከት ጣቢያዎችን አንደደረጉ መሃል ከተማ ላይ ያኔ አደሮ መካከለኛ ቀበሌ የሚባልበት በዛ ስፍራ ላይ ሰበሰቡ። ቦታው በጣም የማይመችበት ሰዎች የሚቀበሩበት መቃብር ያለበት ምድረ ባዳ የሆነበት ያ ቦታ ተሰጣ። እግዚአብሔር ደግሞ ከነዚህ አባቶች ጋር በመሆን ቤተክርስቲያኑን አሰፋት። ዛሬ ያለችበት ትልቅ አድጋለች፣ ሰፍታለች። ጥሩ ነው። ያኔ ሲጀምር 2000 ማለትም 1999 ጀምሮ እስከ 2006 ድረስ እዛ ነው ያገለግሉት። የሚደግፉ በጎኔ የሚቆሙ ልጆች አሉ፣ ወንጌላውያን ወጣ ያሉ ማለት ነው። ከነዛ በቀር ቤተክርስቲያን የምትከፍለው ነገር የለም። ሲጀመር 2003 ላይ በ300 ተጀመረ። 2006 ላይ እንግዲህ ማህበሯ ወደ 600 ብር ደሞዝ መክፈል ጀምራ አገልግሎት ሾማ ይቁና ሰጥታ አገልግሎት ቀጠልኩ ማለት ነው። ባለቤቴ ፍራፍሬ ትነግዳለች፣ ሙዝ፣ አቮካዶ። እኛ ቤት የምንበላ ነገር አይታጣም። ልጆቼ ልክ እንደ ፈረንጅ ልጆች ነው የተማሩ።
አንድም ቀን የሚለብሱትን አጥቶ የተጨነቁ ጊዜ የለም። የሚበሉትን አጥቶ የተጨነቁ ጊዜ የለም። ግን አንዳንድ ጊዜ ይገጥማል። ገጠመኞች አሉ። ሁሉ ነገር ጠፍቶ ምን ቤት ባዶ ሆኖ የሚገጥምበት ጊዜ አለ። አንድ ጊዜ 2005 ላይ አንድ ወር ሙሉ ሐምሌ ወር ጾም ጸሎት ገባው። ቤቴ ባዶ ነው። እንጸልይ ነበር። እኔ እዛ ይጸልያለሁ። ባለቤቴ ያቺን ነገር እንዲህ ያነገደችም ትጸልይ ነበርና እግዚአብሔር በታምራት አንድ ስንዴ ኩንታል፣ አንድ በቆሎ ኩንታል በወልድጂን አከማከኝ ወደ ቤት ያመጣ አይዟታል። ስለዚህ ከዛ ወዲህ እኛ እንለብሳለን እንደማንኛውም ማህበራዊ ነገር ላይ አለን። እኛ ጋር ይድራል፣ ሰርግ አለ፣ ብዙ ነገር አለ። በዛ ሁሉ ከሁሉም ጋር እንሳተፋለን። ሁለተኛ ደግሞ የቤት ኪራይ አለ። በዛ ሙሉ ደግሞ ልጆቼ ይማራሉ። አንድ ሁለትን ከፍዬ አስተምራለሁ። ሌሎቻቸው ደግሞ በመንግስት ይማራሉ። በዛ ሁሉ አለፈ። ታላቅ ልጄ የሚማር ውጤት አልመጣም ብሎ መከላከያ ገባ። ከጥቂት አመታት በኋላ ሞቷል ተብሎ መርዶ መጣ። ደብዳቤ መጣ። በግድ አለቀስን። እድር ተከፈላ። ቤተክርስቲያን አለቀሰች። ቤተ ዘመድ አለቀሰ። ብዙ ነገር ሆነ። ከአንድ አመት በኋላ ደግሞ አለውኝ ብሎ ደብዳቤ ጻፈ። ስልክ ተደውላ መጣ። ዛሬ ግብርና እያመረታ ነው። ዛሬ እየነገደ በጣም ደስታ ወደር የለውም። ትላንት ቅድም ያልኳቸው እነዚህ ሙስሊም ህብረተሰብ የነበሩ ሰዎች እኔ ደግሞ ከተማ ላይ ሲሄድ መጽሐፍ ቅዱስን ከእጄ አይለይ እጄ ላይ እንዲይዤ ነው ወደ ቤት መጥቶ ሲመሰክሩ አንዳንድ ወንጌላውያን በቀበቷቸው ለመጽሐፍ ቅዱስን ያስራሉ። አንዳንዶች በብታቸው ይዛሉ። አንዳንዶች ደግሞ ማስታወሻ ነገር አስመስሎ በሆነ ነገር ይዛሉ። አንተ ግን በአደባባይ ወንጌል ይዘህ ትሄዳለህ። ያንተ አምላክ ልዩ ነው። ሞቷል ብሎ ቀበሩ። እኛም አለቀስን። ተመልሶ ደግሞ አለ ተባለ። በእናንተ መጽሐፍ አልያዘር የሚባል ሰው ተነሳ እንደሚባል በአንተ ቤት ትንሣኤ ሆነዋል ብሎ እነዛ በህይወታቸው እያሉ ትላንት የከሰሱ ፍርድ ቤት ያቆሙ ሰዎች መልሶ መሰከሩ። እኔም ደግሞ ምስጋና የሁለት ቀን ፕሮግራም ቤተክርስቲያን እንድትከፍት ትላንት ለለቅሶ እኛ ጋር ይደገሳል። ኃይለኛ ድግስ። ስለዚህ 3 ወር ሙሉ ድግስ እየተገሳ ሰው እየበላ እየጠጣ መርዶ ይቀመጥ ነበረ። ዛሬ ደግሞ እግዚአብሔር ትንሣኤ በቤቴ ካመጣ 2 ቀን ቤተክርስቲያን ደግሞ ሁሉም ኮይር ልብስ ለብሰው የ15 ደቂቃ የኔ ቤትና ቸርች ያለበት 15 ደቂቃ መንገድ ነው። ሁሉም ለብሶ ቤቴ በሬ ላይ ድንኳን ተተክሎ ድግስ ተደግሶ አንድ ሰንጋ ታርዶ 2 ቀን ፕሮግራም ተደረገ። አመሰገኑ፣ ደስ አለ። እግዚአብሔርን ታምራት በቤቴ ላይ ያደረገ ወንጌልን በማድረግ የመጣ ውጤት ለማለት ፈልጌ ነው። የዳንኤል አምላክ ብቻ ሳይሆን የኛም አምላክ ከአናብስት አፍ ማውጣት ይችላል። የኛም አምላክ ከእሳት ውስጥ ማውጣት ይችላል። የኛም አምላክ ኤልያስን በቁራ የመገበ ዛሬም በእኛ ዘመንም ያበላል ብለን በህይወታችን የምንመሰክሩ ምስክርነት ከትራካ ከታሪክ ያለፈው በእኔም ህይወት እግዚአብሔር ሰራ ብዬ ተቀበልኩ። በጣም ደስ ይላል። እግዚአብሔርን በመከራ በረሃብ በችግር በማይመች ሁኔታ ውስጥ ሆኜ እግዚአብሔርን በማገልገል ሞገስ ነው የሚሰማው፣ ደስታ ነው የሚሰማው፣ ትልቅ ድል ነው የሚሰማው። እግዚአብሔር ድል ሰጥቶኛል በዛ ሁሉ። ስለዚህ እያየው ነው እያገለገልኩ ያለው የሚለው ነው። እያየው ነው አምላኬን እያየው የሚሰራውን የሚያደርገውን እያየው የተጻፈውን ብቻ ማንበብ ብቻ ሳይሆን የተጻፈውን መተረክ ብቻ ሳይሆን በህይወቴ እያየው እያገለገልኩ ነው የሚል ነገር አለ። ከዛም የተነሳ ነው ለወንጌል አገልግሎት ሚስዮን አገልግሎት ማን እንላክ ብሎ ማህበሩ መሪዎች ሲጠይቁ እኔን ላኩኝ መጀመሪያ ብዬ ፈቃደኛ ሆኜ መጀመሪያ አገለግል የነበረው ወደ ማህበሩ ተመልሶ በቦታ ተተክዬ ለማገልገል የነት የተነሳውበት ዋና ዓላማ ለዛ ብዬ ነው። እስከ መጨረሻ የሚለው እዚህ የምናገለግልበት ሳይሆን አገልግሎታችን ጨርሰን ልክ ጳውሎስ ሩጫዬን ጨረስኩ እንደሚል
እስከዛኛ ወደ እግዚአብሔር መንግስት ወደ ተዘጋጀልን አገር እስከምንሄድ ድረስ በመከራም በድሎትም በሚመችም በማይመችም ሁኔታ ቻሌንጆችን እያለፈን ሐዋርያው እንደተናገረ የኋላዬን ትቼ እንዳለው የኋላ የሚለው ያለፈው ብዙ እስረት አለ፣ ብዙ መከራ አለ፣ ብዙ ነገር አለ፣ ብዙ ፍርድ ቤት የቆመ ነገር አለ፣ ብዙ አውራቂስ የተነሳ ባህር ላይ የተነሳ መርከብን የሚያናውጥ ነገር አለ። ያን ሁሉ ጥሎ የኋላዬን ትቼ ገና ሊደርስ ያለውን ሊደርስ የፊቴን ልይዝ እጄን ይዘረጋሉ የሚለው ራእዩን ነው፣ ህልሙን ነው ያለውን ዓላማውን ስለሆነ እስከ መጨረሻ የሚጸና ይድናል የሚለው እስከ መጨረሻ በእግዚአብሔር ተጸንቶ የሚቆም በፈተና የሚል ነገር ይመስለኛል እንደ እግዚአብሔር ቃል። እሱ ህይወት የክርስቶስን ፈለግ መከተል የሚለው ሐዋርያው ጳውሎስም መከራውም ጭምር ነው፣ ስደትም ጭምር። ቅድም አልኩ አይደለም በመግቢያ በቤተሰብ ስደት ነበረ። የወለዱት አባቶቼ፣ ወንድሞቼ፣ አጎቶቼ በዚህ በወንጌል ምክንያት እንዳሳደዱ ነገር ልክ በዛም ሁሉ አልፎ ወንጌልን ሳይጥሉ ወደ እግዚአብሔር መንግስት የኢየሱስ ተከታይ ነው መቀጠልን ያሳያል። ከሱ ህይወት የምንማረው መከራ እንዳለ በመከራ ድል እንዳለ፣ ችግር አለ በችግር ድል እንዳለ፣ ውጣ ውረድ አለ በዛም ድል እንዳለ፣ መሰደድም አለ በዛም ድል እንዳለ፣ ለወንጌል ተብሎ እስከ አልፎ እስከ መሰጣት ድረስ ከሞትም ድረስ ወስኖ መሄድን የሚያሳይ ነገር ነው። ጥሩ ነው። አንደኛ የእግዚአብሔር አሰራርም አለ። ጥቂት ነገር በተገለጠ እኛም ከእግዚአብሔር ቃል የምንማር ነገር አለ። ለምሳሌ ለዛ ሁሉ የቀደሙት የቤተክርስቲያን ታሪክን ሲናይ ቤተክርስቲያን አንዳንድ ጊዜ በሸለቆ ውስጥ ታልፋለች፣ አንዳንድ ጊዜ በከፍታ ታልፋለች፣ አንዳንድ ጊዜ በሰልፍ ታልፋለች። በዛ ሁሉ የሚያስደንቅ ወንጌል ይሰፋል፣ ነፍሳት ይጨመራል። እናጣቢያን ሲሉ ይሰፋል፣ እናቆማል ሲሉ ይቀጥላል፣ ድል ይኖራቸዋል። በዛ ሁሉ እግዚአብሔር እንግዲህ ሊያስተምር የወደደ መንገድ ይመስለኛል። ሰዎችን ሊያበረታ፣ ሊያስተምር፣ ለእግዚአብሔር መንግስት ሊያስታጥቅ የወሰነ ነገር። ሁለተኛ ደግሞ የክርስቶስ ፈለግም እንዲከተሉ ያደረገ ነገር ይመስላል። ክርስቶስ በመከራ ውስጥ፣ በችግር ውስጥ፣ በነውጥ ውስጥ፣ በስድብ ውስጥ፣ በተለያየ ነገር መልካም በማድረግም በተከሰሰው ነገር ሁሉ ውስጥ እስከ ሞት አልፎ እስከ መሳጠሩ ሁሉ አለፈ። ለዛ ከመታዘው የተነሳ ከስም ሁሉ በላይ ስም ተሰጠው ይላል። የሰው ምላስ ተፈጥሮ ሁሉ ምላስ ሁሉ እንዲያመሰግን፣ ጉልበት ሁሉ እንዲበረከት። እንግዲህ ይህ ሁሉ የተሰጠው ከተቀበለው መከራ መታዘዝን ተማራ። አዩ ከዛ በኋላ እግዚአብሔር ከስሞች ሁሉ በላይ የሆነውን ስም ሰጣ ይላል። ስለዚህ የክርስቶስ ፈለግ ይመስለኛል እንድንባል ቢፈቀደ መንገድ ይመስለኛል። የሚጠቀስ ነገር አለ። ያቀደሙ አባቶች እንዴት እንዳለፉ ከእግዚአብሔር ቃል ያው ሐዋርያቶች አልፋሉ፣ ነቢያቶች አልፋሉ። ዕብራዊ ጸሐፊ እንደውም የቀደሙ አባቶች ስለ ወንጌል ብለው እየተሰቀሉ እየተሰደዱ በበርሜል እየተቃቀሉ ያለ ስለ እምነት 11ኛው ምዕራፍ ጀምሮ 12ኛው ምዕራፍ ላይ ይናገራል። ስለዚህ እንደነ ሙሴ ደግሞ ትልልቅ ነገሮችን ለስጋ የሚመች ነገሮችን ንጉሱ አስቦ እያለ ከእግዚአብሔር ሕዝብ ጋር መከራን መረጠ። ከዛ በንጉሱ ፋሪዮን ውስጥ ካለው ከጮማ የፋሪዮን ልጅ ከመባል እንግዲህ የፋሪዮን ልጅ ከማግባት ከዚህ ሁሉ ከእግዚአብሔር ሕዝብ መከራን መረጠ ይላል የእግዚአብሔር ቃል። ስለዚህ በዛ መከራ ውስጥ ደግሞ ከመከራው በኋላ ድል አለ፣ ሕይወት አለ፣ በረከት አለ። የእግዚአብሔር መንግስትም ያመንበት ትልቁ ዓላማ ሕይወት አለ። ስለዚህ ይሄንን በመጥቀስ ሌላ ደግሞ ምንድነው የእግዚአብሔር ቃል የምናገረው የቀደሙ አባቶቻችን የቀድሞ ቤተክርስቲያን እንዴት እንዳለፈች ባለፈች ልክ ሁሉ በመዝመራው ጻል በማለፏ ጠፋች ወይ ስፍራ ለቀቀች ወይ? ስለዚህ እኛ አማኞች ወይ ክርስቲያኖች ቤተክርስቲያን በመከራ ምን እንጽና፣ እንበረታ፣ ወንጌል እናገልግል፣ ከበፊቱ ይልቅ እንሩጥ። መከራ ለኛ መሰልጠኛ ሜዳችን ነው፣ ማስትሬታችን ነው፣ ዲግሪያችን ነው ብለን ማበረታታትና መማር ይመስለኛል። በመከራ ውስጥ እንደ ወደ ለዛ አስተማሪ የሚሆነን ወደ አንጾኪያ
ቤተክርስቲያን የቀደመች ማህበር በኢየሩሳሌም ያለችዋን ስንሄድ ኢስዲያ አንጾኪያ ስንመለከት ኢየሩሳሌምን ስንመለከት ስደት ነበረባቸው። ተንበሻበሹ እግዚአብሔር በሰጣቸው ጸጋ። በዛ መሃል እግዚአብሔር የራሱን አሰራር ነው። ስደት ከተለቀቀ በኋላ ትልቅ ድል ነበረ። በስደት ውስጥ ወንጌል ሲመሰክሩ ነፍሳት ይድናሉ፣ ሰዎች ይፈወሳሉ፣ ታምራት ይሆናል። የተለያየ ጥንቆላ መተት የሚሰሩ ሰዎች ያላቸው ነገር ጥሎ ወደ ወንጌል ይመጣሉ። እንደዛም ሁሉ እኔ ባገለገልኩባቸው በዚህ ዓመታት መካከል ትልቅ ነገር እንደተደረገ ብዙ ታምራት እንደተደረገ በህይወቴ እንኳን በሌሎች ሳይ ስለዚህ ደስታ ይሰማኛል፣ ሞገስ ይሰማኛል፣ ድል ይሰማኛል። ቀጥሎ ላለው ሩጫ ቀጥሎ ላለው ለወንጌል አገልግሎት መነሳሳት ይፈጥራል። ለካ በመከራ ውስጥ ነው ሰዎች መጮ የሚያበዙ፣ በመከራ ውስጥ ነው ጸሎት የሚያበዙ፣ በመከራ ውስጥ ነው ጽናት የሚኖሩ። ስለዚህ መጽሐፍ የሚል በፈተና የሚጸነሱ የተባረከ ነው የሚል ነገር ለካ በህይወታችን ይህ እየሰራ ነው የሚል ነገር አለ። እሱ ብቻ አይደለም፣ ሞትም የለም የሚሉ አሉ። አትሞቱም የሚላል ክርስቶስ ኢየሱስ ሞቶ እንግዲህ ሞትን ድል አድርጎ እንደተነሳ ከስጋ ሞት በኋላ የዘላለም ህይወት እንዳለ እናምናለን። ያን ሁሉ የሚያስተምር ልክ ነው። እንግዲህ መጽሐፍ ቅዱስ መከራ አለ፣ መከራ እንዳለ እግዚአብሔር ቃል ይናገራልና በመከራ ውስጥ ደግሞ ማለፍ እንዳለ ስለ እስራኤል ሲነድ እንግዲህ ከግብጽ ሲያወጣ እግዚአብሔር የኤርትራ ቀይ ባህር እንዳለ አልነገራቸው። በዘጸአት ስንመለከት ቀይ ባህር እንዳለ በመከራ በመንገድ የሚገጥማቸው ነገሮች ሁሉ እንዳለ አልነገራቸው። ይወጣላችሁ ንጉሥንም ልቀቅ ህዝቤ ያገልግለኝ። እንደው አንድ ጊዜ እስራኤል ሙሴን ያሉት በዘጸአት 5ኛው ምዕራፍ ላይ በቃ የምትለን ነገር በቃኒ ጠግበናል፣ እሱን ተውና ጭድ ፈልግልን፣ መገለጡን ለጭድ አምጣልን የሚሉበት ጊዜ ነበር። ስለዚህ ያ ከእውነት የራቀ ሐሰት ስለሆነ መከራ አለ። የጻድቅ መከራው ብዙ ነው ይላል። እግዚአብሔር ግን ከሁሉ ያወጣል። ስለዚህ የሚያወጣን አምላክ ስለያዝን መከራው አለ። በመከራው የምናልፍበት መንገድ አብጅቶ የሚያወጣ አምላክ ስላለን መከራ እንዳለን እናምናለን። ያ ደግሞ መከራ የለም የሚል ወርቅ የሚባለው ወርቅ በእሳት ተፈትኖ ከወጣ ነው። ስለዚህ መከራ እኛን የሚያነጥረን፣ የሚያስተካክለን፣ የሚያቆመን፣ የሚያበራታን፣ የሚያስታጥቀን ስለሆነ መከራ የለም የሚል የሐሰት ትምህርት ይመስለኛል። አንድ ሰው እኛን ስነ መለኮት ሲያስተምር አንድ ምሳሌ ተጠቀመ። የኔ ባልንጀራ ጓደኛዬ ያኔ ሊዜር በጣም ከባድ ከፍተኛ ዋጋ ነው አለ። ሊዜር አዋሳ ከአዋሳ ወደ ሙያሌ መስመር እየሄደ ሰውዬው አዋሳ ነው ቤቱ። እኔ ቤቲ በጣም ጓደኛዬ ነው፣ የሚቀራረብ ነው። ከአዲስ አበባ መጥቶ ሰውዬ ህይወቱራን ናቸው፣ ዮናስ የሚባል ሰው ናቸውና ይሄንን ሊዜር በቤቴ የመጀመሪያ ጊዜ ነውና አምጥቶ ሰጣኝና በቤቴ በመኝታ ክፍል ሰቀለ። ሲመለስ ይወስዳል። ሙቀት አልችልም ወደዛ በረሃ ካቢኔ ሌዘር ጃኬት ትልቁ ሲል ያ ሰውዬ ሳይወስድ ብዙ ጊዜ ቆያል በቤቴ ተሰቅሎ። ከ6 ወር በኋላ ከቆይታ በኋላ እንዲህ አልኩ ባለቤቴን ጠርቼ ሰውዬ ሊዜሪን ረሳ አይደለም ቢለብስ ይሳልኩ፣ ካስፈለጋ ገንዘብ እንከፍላለን የገዛውን ቢለብስ ይሳል እንዴ ምን ሆንክ ዮናስ? የሰው ገንዘብ የሰው ንብረት በአንተ ቤት ከመኖሩ የተነሳ ያንተ መሰለ እንዴ? የሰው እኮ ነው። ስለዚህ ይህ የሚሆነው ነገር ምንድነው ቢትል ወንጌል በእጃቸው ስለቆየ ለእንጀራቸው፣ ለጥቅማቸው፣ ለሆዳቸው፣ ለቤታቸው የሚጠቀሙ ነገር መስሎ ወንጌልን ይቀይጣሉ። ይሄ ከፍተኛ ስህተት ነው። ከዚህ ከልምድ አኳያ አብሮ ከመኖር አኳያ የማይለመደው እንደሚለመድ አድርጎ የሚያደርጉት ጎቷል። ብዙ ነገር ተጎቷል። አሁን ወደ መመለስ እንመለስ የሚል ነገር ህዝቡ አለ፣ ጎቷል። ብዙ አሸን ነው። ትንቢት አለ፣ መገለጥ አለ፣
ወንጌልን ማቅለል አለ። ወንጌል አስቀምጦ ሌላ ነገር መልእክት መጥቷል። ኦሪጂናል አሁን ትኩስ እንደወረዳ የሚባል ነገር አለ። የእግዚአብሔር ቃል ተጥሏል። ስደት ቀርቷል። ሌላ ነገር የለም። በዚህ ልክ ደግሞ ህዝቡም ቤተክርስቲያንም ተጎታለች። ያን ደግሞ በዚህን ጊዜ ላይ በማወቅ መመለስ ላይ ነው። ይህ ስህተት ነው ብዬ ነው የማምነው። ይሄን ጊዜ የሰጠ እግዚአብሔር ነው። በጣም ደስ ብሎኛል። እኔም አመሰግናለሁ። ተባረክ። ከዝግጅታችን በብዙ እንዳተረፋችሁ ተስፋ እናደርጋለን። በሚቀጥለው ዝግጅታችን ከሌላ እንግዳ ጋር እንገናኝ እያልን በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። What a